በኢትዮጵያ ውስጥ በአይነቱ ለየት ያለ ከ9ኛ እስከ 12ኛ ክፍል እንዲሁም የፍሬሽማን ተማሪዎችን ጥሩ ውጤት አምጥተው የፍሬሽማን ኮርሳቸውን እንዲመርጡ እንዲሁም የ12ኛ ክፍል ተማሪዎች ጥሩ ውጤት አምጥተው ወደ ዩኒቨርሲቲ መግባት እንዲችሉና በራስ መተማመናቸውን ለመጨመር የተፈጠረ የዩኒቨርሲቲ እና የሃይ ስኩል ትምህርቶች ላይ የሚያተኩር የዩቲዩብ ቻናል እና ኦርጋናይዜሽን ነው። ስለዚህ ሁሉም ሳብጀክቶች ላይ ጥያቄዎችን የምንሰራ ሲሆን ለፍሬሽማን እንዲሁም ለ12ኛ ክፍል ተማሪዎች ለየት ባለ ሁኔታ ጥያቄዎች ትኩረት አድርገን ፈተና ላይ በሚመጡና በጣም ቀላል በሆነ ሜካኒዝም ነው የምንሰራው። ዛሬ በዚህ መልኩ ደግሞ የ12ኛ ክፍል የ2028 ዓ.ም የመጀመሪያ ዙር አፕቲቲዩድ ኤግዛም ለመስራት እንሞክራለን ማለት ነው። ሰው የመጀመሪያውን ጥያቄ ስንመለከት የመጀመሪያው ጥያቄ ምንድነው የሚለው an investor puts money into a business venture and then after a company called Sync did this exact financial forecasting model, then this yields 20% return on the initial investment. If the total value of the investment after return is 512,400 ብር what is the profit generated ነው የሚለው። አንድ ሰውዬ አንድ ግለሰብ አለ የሆነ አይነት ቢዝነስ ላይ መግባት ፈልጎ እና የሚገባበት ቢዝነስ ደግሞ 20% ሪተርን ነው የሚኖረው። ጠቅላላ ከነ ሪተርኑ 512400 ገንዘብ ቢያገኝ ምን ያህል ነው ትርፉ ነው የሚለው። ስለዚህ ምንድነው የምናደርገው እንደዚህ አይነት ጥያቄዎችን በምንሰራበት ጊዜ ቶታል ቫልዩን እንመለከታለን። ይሄኛው ቶታል ቫልዩ ነው። ቶታል ቫልዩ 512400 ብር ይሆናል ማለት ነው። ስለዚህ ይሄ 512400 ብር ከነ ትርፉ ሲሆን ይሄ የትርፉ ደግሞ የዚህ ስንት ነው 20% ነው ማለት ነው። ስለዚህ የ512400 20% ስንት ነው ነው። ምክንያቱም እዚህ ጋር እንደምንለው ይልዱ ምን ያገኛል ማለት ነው። ብሩን ኢንቨስት ካደረገ በኋላ 20%ን ያገኛል እና ይሄ ደግሞ if the total value of an investment after return ከነ ትርፉ ማለት ነው total value of investment 512400 ቢሆን what is the profit which will be generated ነው የሚለው። ስለዚህ in order to get the profit ምን እናደርጋለን ማለት ነው 512400 ሲባዛ በ20% ማለት ነው። 20% ማለት ደግሞ 20/100 ነው። ስለዚህ ይሄን 20 በ20 እናጣፋና ከዛም በኋላ የቀረውን እናባዛለን ማለት ነው። 2 ሲባዛ በ4 8 ይሆናል። 2 ሲባዛ በ2 4 አለ። 2 ሲባዛ በ1 2 ይሆናል። ከዛም በኋላ 2 ሲባዛ በ5 ደግሞ 10 አለ። ስለዚህ እቺን የቀረችውን 0 እናስቀምጣለን። ኤግዛክትሊ መልሳችን የሚሆነው አንሰር ቢ ነው ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን ቀላል በሆነ ሜካኒዝም እንደዚህ ነው አድርገን የምንሰራው ማለት ነው። ወደ ሁለተኛው ጥያቄያችን በምንሄድ ጊዜ ሁለተኛው ጥያቄያችን እንደሚለው which one of the following is the solution set of an equation 10x minus 12 over 3 is equal to 3x plus 68 over 3 ነው የሚለው where x is an element of real number። ስለዚህ ኤክሳችን ሪል ነምበር ከሆነ ስለ ዶሜኑ አንጨነቅም። ስለ ዶሜኑ አንጨነቅም። ስለዚህ እቺን ጥያቄ ያለ በቀላሉ መስራት ይቻላል። እንዴት ነው በቀላሉ መስራት የሚቻለው ብለን ስናይ ምክንያቱም በሁለቱም በኩል ተመሳሳይ በማቴማቲክስ በአሪትሜቲክ ህግ ክሪስ ክሮስ አድርገን ነው አይደለ የምናጣፋው። በዚህኛው እናደርጋለን። በዚህም በኩል 3 አለች፣ በዚህም በኩል 3 አለች። ስለዚህ ላይክ ይሄ አፕቲቲዩድ ስለሆነ ጊዜም በጣም አስፈላጊ ነው። በምን ያህል ጊዜ ነው በፍጥነት መስራት የሚለው ነገር አስፈላጊ ስለሆነ እንደዚህ አይነት ጥያቄዎችን በጣም በቀላሉ መስራት ይቻላል። እቺን 3 በዚህ 3 እናጣፋለን ማለት ነው። ስለዚህ እኛ በምን ይቀርናል ማለት ነው 10x ሲቀነስ 12 እኩል ይሆናል 3x ሲደመር 68 ይሆናል ማለት ነው። ከዛም በኋላ እቺን ላይክ ተርም ኮሌክት እናደርጋለን። ይሄ 10x ሲቀነስ 3x እኩል ይሆናል 68 እቺኛዋ -12 ናት። ወደዚህ ስትመጣ 12 ትሆናለች ማለት ነው። ስለዚህ ይሄ 10 ሲቀነስ 3x ማለት ደግሞ ምን ማለት ነው 7x = 80 ይሆናል ማለት ነው። ኦቨር 7 አድርገን መልሳችንን x = 80/7 አድርገን እናስቀምጣለን ማለት ነው። ስለዚህ our final answer is going to be ስንት ይሆናል ማለት ነው? ይሄኛው b ይሆናል ማለት ነው። 80/7 will be our final answer ይሆናል ማለት ነው። ሌላኛው ጥያቄያችን ደግሞ የሚሆነው ምንድነው? ይቅርታ ሌላኛው ጥያቄያችን የሚሆነው ምንድነው? ኦኬ ሁለተኛው ጥያቄያችን ቀጣዩ ጥያቄያችን የሚሆነው ምንድነው ማለት ነው? ኦኬ ይሄኛውን ሰርተናል። ሌላኛው ጥያቄያችን የሚሆነው ፖሊኖሚያል ፋንክሽን ነው። የፖሊኖሚያል ፋንክሽን
ኤፍ ኦፍ 0 ተሰጥቶናል። ኤፍ ኦፍ 0 ነው ፈልግ የተባልነው። ኤፍ ኦፍ ኤክሱ ይሄም ቢሆን ኤፍ 0 ስንት ይሆናል ነው ጥያቄው። ስለዚህ ምን እናደርጋለን? እንደዚህ አይነት ጥያቄዎችንም አሁንም ስንመለከት what is the root of what are the roots of polynomial function ነው የሚለው። ስለዚህ በደንብ እንመለከተዋለን። በደንብ ስንመለከተው ይሄኛው x cube minus 2x square minus x plus 2 ይሄ f of x የሚባል ፖሊኖሚያል ፋንክሽናችን ነው። ስለዚህ ይህንን ሁለት ቦታ ላይ ሴፓሬት እናደርጋለን። ምክንያቱም ኮመን እዚህ ጋር x ስኩዌር እዚህ ጋር x ኪዩብ አለ፣ እዚህ ጋር ደግሞ 2x ስኩዌር አለ። x ስኩዌር ኮመን ስለሆነ x ስኩዌርን ኮመን እናደርገዋለን ማለት ነው። ከዛም በኋላ በብራኬት እናወጣና x ሲቀነስ 2 እናደርጋለን። ምክንያቱም x ስኩዌር ሲባዛ በx x ኪዩብ ነው የሚሆነው። ከዛም በኋላ x ስኩዌር ሲባዛ በ2 ማለት ደግሞ 2x ስኩዌር ነው። ስለዚህ የዚህን ብራኬት እናወጣና ማይነስ ከዚህ ደግሞ -1 ኮመን ስናደርጋት -1ን ኮመን ስናደርጋት -1ን እዚህ ጋር x የዚህኛው ፕላስ ስለነበረ ማይነስ ይሆናል። ይሄኛው -2 ይሆናል ማለት ነው። ስለዚህ ይሄ ማለት x ስኩዌር ኢንቱ x ፕላስ x -2 ብራኬቱን እንዘጋውና -1 የዚህን ኮመን -1 እንወስዳለን። ከዛም በኋላ ይሄኛው ውስጥ ያለውን -1ን በx እናባዛ -x ይሆናል። -1ን ደግሞ -2 ስናባዛ +2 ይሆናል። ምንም የተለየ ነገር አላደረግንም፣ ጀስት ኮመኑን ያወጣነው ማለት ነው። ከዛም በኋላ ይሄንን ላይክ ተርም የሁለቱንም ብራኬት ውስጥ ተመሳሳይ ስላለን አንደኛውንም ብራኬት ውስጥ እናስገባለን። x ስኩዌር ሲቀነስ 1 ኢንቱ x -2 ይሆንልናል ማለት ነው። ከዛም በኋላ ይሄ ማለት f of x አችን ከምን ጋር እኩል ነው ብለናል? ከ0 ጋር እኩል ነው ብለናል። ስለዚህ ከ0 ጋር እኩል እናደርጋለን። ይሄኛው ደግሞ ፋክተራይዝ መደረግ የሚችል ነው። x ስኩዌር ማለት ምን ማለት ነው? ይሄኛው x ስኩዌር ማለት x -1 ኢንቱ x + 1 ማለት ነው ኢንቱ ይሄኛው ሁለተኛዎች የቀረቻችንን ስናስቀምጥ x -2 is equal to 0 ይሆናል ማለት ነው። ከዛም በኋላ ሁሉንም ከምን እናደርጋለን? እያንዳንዱን አሁን ስለሰራ ነው ምን እናደርጋለን? እያንዳንዱን ከ0 ጋር እኩል እናደርጋለን ማለት ነው። x -1ን ከ0 ጋር እኩል እናደርጋለን። x -1 is equal to 0 ብለን እንሰራለን። ከዛም በኋላ የዚህኛው ስንት ይሆናል ማለት ነው? ቫልዩአችን ይሄኛው x ወደዚህ ስትመጣ +1 ይሆናል ማለት ነው። ሁለተኛው ቫልዩአችን x +1 ነው። x +1 is equal to 0 እንላለን። ከዛ እቺን +1 ወደዚህ ስናምጣት -1 ትሆናለች። ስለዚህ ሁለተኛው ቫልዩአችን -1 ይሆናል ማለት ነው። ሶስተኛው ቫልዩአችን x -2 ይሆናል is equal to 0 ነው የሚሆነው። እያንዳንዱን ከ0 ጋር እኩል ማድረግ ይኖርብናል። ምክንያቱም ሩታችን የፖሊኖሚያል ፋንክሽን ሩታችን f of x is equal to 0 ስለሆነ የእያንዳንዱን ሩት ከ0 ጋር እኩል እናደርጋለን። ሁሌም ቢሆን የፖሊኖሚያል ፋንክሽን ሩት f of x is equal to 0 ተብሎ ከተጠየቅን ሩቶቹ 0 የሚሆንበትን ፖይንት ነው። ስለዚህ ከፈለግን እቺን አንድ በዚህ ውስጥ እናስገባ 0 መምጣት ይችላል ማለት ነው። ሰው እቺን x -2ን ሶልቭ በምናደርግበት ጊዜ x -2 is equal to 0 ነው። ሰው እቺን x -2ን ወደዚህ ስናሻግራት x is equal to 2 ይሆናል ማለት ነው። ስለዚህ our answer is going to be 1 እና 2ን የያዘ 1 ወይም ደግሞ ላይክ -1 እና 2ን የያዘ ይሆናል ማለት ነው። ይሄኛው ትክክለኛው አንሰራችን ይሆናል ማለት ነው። ስለዚህ ለምሳሌ አስገብተን በምናይበት ጊዜ አንድን የምናስገባ 1 ኪዩብ 1 ነው፣ ሲቀነስ 2 ኢንቱ 1 ስኩዌር 1 ነው። 1 ሲቀነስ ከዛ ይሄኛው 1 ሲቀነስ 1 ሲቀነስ 2 ስንት ይሆናል ማለት ነው? -1 ይሆናል ማለት ነው። እዚህ ጋር አንድ የምናስገባ -1 ይሆናል። -1 is equal to -2 -2 + 2 ደግሞ 0 ይሆናል ማለት ነው። ስለዚህ this is our correct answer ይሆናል ማለት ነው። ትክክለኛው መልሳችን A ይሆናል ማለት ነው። -1 1 እና 2ን የያዘው ኦፕሽናችን መልስ ይሆናል ማለት ነው። እሺ እየቀጠልን ነው። ቀጣዩ ጥያቄያችን የሚሆነው ደግሞ if the area of a right angle triangular shape garden of length 2x plus 2 meter and x plus 8 meter is equal to 30 meter square, then which one of the following is the length of the longest side of a garden in meter ይላል። ስለዚህ ምንድነው የምናደርገው? የራይት አንግል ትሪያንግል የሆነን እንወስዳለን ማለት ነው። ራይት አንግል ትሪያንግል እንሰራና ከዛም በኋላ የሱር ኤሪያ ሰርተን ከዛም በኋላ የእያንዳንዱን ሳይድ which one of the following is the longest side ስለሚል የራይት አንግል ትሪያንግል የሆነን ሳይድ ሃይፖተነስ ነው ማለት ነው የተጠየቀን ያለ ነው ማለት ነው። ስለዚህ ምን እናደርጋለን? ራይት አንግል ትሪያንግል ስንሰራ እንደዚህ አይነት ቅርጽ ይኖረዋል ማለት ነው። ይሄኛው ራይት አንግል ትሪያንግል ነው። ሌንግዝ አንደኛው ሌንግዛችን 2x + 2 ነው። የዚህኛውን ብንወስድ ይሄኛውን L1 ብንለው
ይሄኛው L1 ብንለው ይሄኛው ስንት ይሆናል ማለት ነው 2x + 2 ይሆናል። ከዛም በኋላ ይሄኛውን ደግሞ ስንወስድ x + 8 ደግሞ ሁለተኛው L2 ይሆናል ማለት ነው። ይሄ x + 8 ቢሆን ከዛም በኋላ ምንድነው የተጠየቅነው ኤሪያችን ደግሞ የዚህ ኤሪያ is equals to 30 ሜትር ስኩዌር ቢሆን then which one of the following is the length of the side of the length of the longest side of the garden ይላል። እቺን ነው የምንፈልገው። እቺ ሃይፖቴነሳችን x ትሆናለች ማለት ነው። ሶ እቺን ሶልቭ ለማድረግ ምንድነው የምናደርገው መጀመሪያ የኤሪያውን ፎርሙላ እንጠቀምና የኤክሷን ቫልዩ ለማግኘት እንሞክራለን ማለት ነው። ስለዚህ ኤሪያ ኦፍ ማንኛውም ትሪያንግል ከሆነ የማንኛውም ራይት አንግል ትሪያንግል ኤሪያ ስንፈልግ ኤሪያ ማለት is equals to 1/2 length time base times height ይሆናል ማለት ነው። in our case which means በዚህኛው ጊዜ ሄታችን ይሄኛው 2x + 2 ይሆናል ሌንግዛችን ደግሞ x + 8 ይሆናል ማለት ነው። ወይ ደግሞ ቤዛችን x + 8 ይሆናል ማለት ነው። ስለዚህ ምን እናደርጋለን 1/2 እናደርግና ሌንግዛችን L1አችን ደግሞ ቤዛ ሄታችን ስለሆነ ምን እናደርጋለን በብራኬት አድርገን 2x + 2 እናደርግና ሲባዛ x + 8 እናደርጋለን ማለት ነው። ከዛም በኋላ ይሄንን እዚህ ጋር ኮመን እናወጣለን ምክንያቱም እዚህ ጋር ሁለቱም ጋር ኮመን ስላለ 1/2 into like ሁለትን ኮመን ብናወጣ የመልቲፕላይድ ይሆንና into x + 1 ይሆናል ማለት ነው። እቺ x + 1 ይሄኛው into x + 8 ይሆናል ማለት ነው። ከዛ የዚችን አንድ ሁለት በዚህ ብናጣፋ እዚች ጋር ምን ይሆናል ማለት ነው የሚቀረን we will left with እዚች ጋር ምን ይቀረናል ማለት ነው x + 1 በብራኬት into x + 8 ይሆናል ማለት ነው። is equals to ኤሪያችን ስንት መጥቷል 30 ሜትር ስኩዌር አለ ማለት ነው። ከዛም በኋላ ይሄንን እርስ በርሳቸው ስናባዛ x ሲባዛ በx x ስኩዌር ይሆናል x ሲባዛ በ8 ሲደመር 8x ይሆንልናል ማለት ነው። 1 ሲባዛ በx x ይሆናል ማለት ነው። ከዛም በኋላ 1 ሲባዛ በ1 ደግሞ ስንት ይሆናል ሲደመር 8 ይሆናል ማለት ነው። is equals to 30 ይሆናል ማለት ነው። ስለዚህ ይሄንን ላይክ ተርም ኮሌክት ስናደርግ 30 ማለት ከx ስኩዌር x8x ሲደመር x is equals to 9x ሲደመር 8 ይሆናል ማለት ነው። ሶ የዚህን ላይክ ተርማቸውን ደግሞ ቁጥሮችን ወደ ቁጥር እናርግና ከዛም በኋላ ላይክ ተርማቸውን ኮሌክት አድርገን ወደ ኳድራቲክ ኢኩዌሽን እንቀይራለን ማለት ነው። ስለዚህ ይሄ ማለት ምን ይሆናል ማለት ነው x ስኩዌር ሲደመር 9x ሲደመር 8 ሲቀነስ 30 እኩል ይሆናል 0 ማለት ነው። ሶ ይሄኛውን ሶልቭ ስናደርግ x ስኩዌር ሲደመር 9x ሲቀነስ 22 is equals to 0 ይሆናል ማለት ነው። ስለዚህ የዚህን የx ቫልዩ ካገኘን በኋላ መልሳችን ይሆናል ማለት ነው። ሶ ይሄንን ለማግኘት ደግሞ ሲደመር 9 ሲባዛ -22 የሚሰጠን ቁጥር -22ን እንውሰድና -22ን ወስደን ፋክተራይዝ ስናደርገው -22 ወስደን ፋክተራይዝ ስናደርገው ምን ይሆናል ማለት ነው -22 እንውሰድ ስክሪፕቶ ያስቸገረ ስለሆነ -22 ፋክተር ስናደርገው በ2 11 ይሆናል ማለት ነው። ስለዚህ 2 እና 11 ነው። ነገር ግን እኛ የምንፈልገው ሲደመር 9 ሲባዛ -22 የሚሰጠን ቁጥር ነው። ስንደምረው 9 ፖዚቲቭ 9 መምጣት አለበት። ስለዚህ ሁለታችንን ኔጌቲቭ እናደርገዋለን ማለት ነው። -2 ሲባዛ በ11 -22 ይሆናል። ስንደምረው ደግሞ ፖዚቲቭ 9 ይሆናል። ይሄ ማለት ምን ማለት ነው x ስኩዌር ሲደመር ይቅርታ ኦኬ እቺን ላጥፋት ኦኬ ሶ x ስኩዌር ሲደመር 9 ይሄኛው ማለት 9x የነበረው ምን እናደርጋለን ማለት ነው ኮመን ተርማችንን ኮሌክት ለማድረግ እንዲያመቸን ይሄንንም እናደርጋለን። ይሄኛው ምን እናደርጋለን ላይክ ይሄኛው 9x ኔጌቲቭ 2 እና 11x ስለሆነ ሶ -2x ሲደመር 11x ሲቀነስ 22 እናደርጋለን ማለት ነው። ይሄኛው እንደዚህ ከሆነልን በኋላ ምን እናደርጋለን ከሁለቱም ኦኬ በዚህ ሁሉ መንገድ ከመንሄድ ምን ማድረግ እንችላለን ኤክሳችን የኤክስ ቫልዩአችንን በተለየ መልኩ ማግኘት እንችላለን። ስለዚህ ይሄኛው ፕላስ እና ማይነስ በብራኬት ነው መሆን የነበረበት በመሰረቱ ይሄንን በብራኬት እናስቀምጣለን ማለት ነው። ከዛም በኋላ ይሄኛው በብራኬት ውስጥ ነው ያለው
ኔጌቲቭ ሲባዛ በፖዚቲቭ ኔጌቲቭ ስለሆነ ይሄኛው ምን እናደርገዋለን ኤክስ ስኩዌር ሶ ይሄንን ኤክስ ስኩዌር ማይነስ 2x ፕላስ 11 ሲቀነስ 22 is equal to 0 እናደርገዋለን ማለት ነው። ከዛም በኋላ የዚህን ኮመን ሁለት ቦታ እንከፋፍላለን ኢኩዌሽኑን ፋክተራይዝ ለማድረግ እንዳይመቸን። ከዛም በኋላ ኤክስን ኮመን ስናወጣ ኤክስ ኮመን ሲወጣ እዚህ ጋር ኤክስ ይቀርናል ማለት ነው። እዚህ ጋር ደግሞ የዚህን አንድ ኤክስ ኮመን ስላወጣን ማይነስ 2 ውስጥ እንደ ኮመን ይቀርናል። እዚህ ጋር ደግሞ ይሄኛው 11 ኤክስ ነው። ይሄኛው 11 ኤክስ ነው። ስለዚህ እዚህ ጋር ደግሞ ፕላስ 11ን ኮመን እናወጣና ከዛ 11 ኮመን ስላወጣን ኤክስ እናስቀራታለን። ከዛም በኋላ 11 ሲባዛ በኤክስ ኤክስ ነው ሲቀነስ የ22 ኮመን ደግሞ 2 ነው የሚሆነው 11 ሲባዛ በ2 22 ስለሚሆን ማለት ነው is equal to 0 እናደርገዋለን። ከዛም በኋላ ኤክስን ላይክ እንትኖቹን በአንድ ፋክተራይዝ ለማድረግ እንዳይመቸን አንድ ብራኬት ውስጥ ያሉትን ለብቻ ፋክተር ያወጣው ለብቻ እናደርገዋለን ማለት ነው። ኤክስ ይሄኛውን ኤክስ እና ይሄኛውን ፕላስ 11 አንድ ላይ እናደርጋቸዋለን። ከዛም በኋላ የዚህኛው ከሁለት አንዱን እንወስዳለን ማለት ነው። ኤክስ ማይነስ 2 ይሆናል is equal to 0። ከዛም በኋላ ቀደም ባደረግነው ሜካኒዝም እናደርጋለን ማለት ነው። ቀደም እንዳደረግነው ይሄኛውንም ኢኩዌሽን ከዜሮ ጋር እኩል እናደርጋቸዋለን። ሶ ይሄኛው ኤክስ ፕላስ 11 is equal to 0 ይሆናል። ኤክስ ማለት ደግሞ ወደዚህ ስትሻገር ማይነስ 11 ይሆናል። ከዛም በኋላ የዚህን ኤክስ የሁለተኛውን ኤክስ ስንፈልግ ኤክስ ማይነስ 2 is equal to 0 ይሆናል። ከዛም በኋላ ኤክስን ሶልቭ ስናደርግ ደግሞ ኤክስ is equal to 2 ይሆናል። ስለዚህ መርሳት የሌለብን ነገር እየፈለግን ያለነው ሌንግዝ ስለሆነ ሌንግዝ ደግሞ ኔጌቲቭ ስለማይሆን አንደኛው መልሳችን 11 መሆን አይችልም ማለት ነው። ስለዚህ ኤክስ ቫልዩአችን 2 ብቻ ይሆናል ማለት ነው። ስለዚህ ሁለትን ሰብስቲቱት ያደረግን መልሳችንን ለማግኘት እንሞክራለን ማለት ነው። ስለዚህ የአንደኛው ሳይዳችን ላይ ኤክስን ስናስገባ የዚህኛው ላይ ማለት ነው የዚህኛው ላይ ኤክስን ስናስገባ ኤክሳችን 2 መጥቷል። ስለዚህ 2 ሲባዛ በኤክስ 4 ይሆናል። 4 ሲደመር 2 ደግሞ 6 ይሆናል። አንደኛው ላይ እንግዛችን 6 ነው ማለት ነው። ከዛም በኋላ ሁለተኛው ላይ ደግሞ 2ን ስናስገባ ይሄኛው ላይ ኤክስ ፕላስ 8 ነው። 2ን ስናስገባ 2 ሲደመር 8 ይሆናል። ይሄኛው ደግሞ ስንት ይሆናል ማለት ነው 10 ይሆናል ማለት ነው። ከዛም በኋላ ምንድነው የምናደርገው በፓይታጎረስ ቲዮረም a ስኩዌር ፕላስ b ስኩዌር is equal to c ስኩዌር የሚለውን ፎርሙላ እንጠቀማለን ማለት ነው። ከዛም በኋላ በበኛ ኬዝ ሌግ 1 ማለት a ነው፣ ሌግ 2 ማለት ደግሞ b ይሆናል ማለት ነው። ከዛም በኋላ c ስኩዌር ማለት ሃይፖተነስ ነው። ከዛም በኋላ እዚች ጋር 6ን 2ን ኤክስን ቦታ ላይ ተክተን 6 አግኝተናል። 6 ስኩዌር ሲደመር b ቦታ ላይ ደግሞ 2ን ተክተን 10 አግኝተናል። 10 ስኩዌር ማለት ነው 10 ስኩዌር እኩል ይሆናል c ስኩዌር ማለት ነው የሚሆነው። ከዛም በኋላ 6 ስኩዌር 36 ይሆናል። 36 ሲደመር 100 እኩል ይሆናል c ስኩዌር ይሆናል ማለት ነው። ከዛም በኋላ ይሄኛው በጠቅላላው ቫልዩአችን ስንት ይመጣል 136 ይሆናል። 136 እኩል ይሆናል c ስኩዌር ማለት ነው። ከዛ አንደር ሩት c ብቻ መቅረት ስላለባት ሲያችን ከምን ጋር እኩል ማለት ነው አንደር ሩት 136 ጋር እኩል ይሆናል። ይሄ 136 ማለት ደግሞ ስንት ማለት ነው? ይሄ 136 ማለት ስንት ማለት ነው? አንደር ሩት 4 ሲባዛ በ34 ማለት ነው። ከዛ ይሄኛው ላይ ሁለትን ከሩት ውስጥ ስናወጣ ይሄ ማለትም ማለት ነው በራዲካል ሩት ህግ መሰረት ምንድነው የምናደርገው ውስጥ ያለውን ይሄ ሁለቱም ይሄኛውን አንደኛውን 4 ሲባዛ አንደር ሩት 34 እናደርገዋለን ማለት ነው። ይሄኛው 4 2 ሆኖ ሲወጣ ሲባዛ አንደር ሩት 34 ሶ ይሄኛው ፋይናል መልሳችን ይሆናል ማለት ነው። our hypotenuse or the longest side is 2 into under root 34 ማለት ነው። አንደር ሩት 34 ይሆናል። ይሄኛው በእንደዚህ አይነት ሜካኒዝም ነው የምንሰራው ማለት ነው። ስለዚህ በኢንትራንስ ኤግዛም ላይ በሚሆንበት ጊዜ በተለይ ፈተናዎቹ ኦንላይን ስለሚሆኑ በጥንቃቄ አጠገባችን ወረቀት ካለ ወረቀት ላይ ስዕሎቹን ስለብንሰራ ጥሩ ነው። ካልሆነ ደግሞ እያንዳንዱን ስቴፕ በጭንቅላታችን ሳንረሳ ማስታወስ ይኖርብናል ማለት ነው። ወደሚቀጥለው ጥያቄያችን ስንሄድ የሚቀጥለው ጥያቄያችን የሚሆነው for what value of k is the system of linear equation -x plus 7 ይሄኛው እንደዚህ እናጥፋውና -x plus 7 y is equals to 3k and for x minus
28y is equal to minus 12 ነው የሚለው። ስለዚህ አንድ ኢኩዌሽን ኮንሲስተንት ለመባል ምን መሆን አለበት ነው። ስለዚህ አንድ ክራይቴሪያ እናያለን ማለት ነው። ሶ ይሄንን ቫልዩ በሪፕሬዘንታቲቭ ቫሪያብል ስንተካ a1x ሲደመር b1y is equals to c1z ቢሆንና ከዛም በኋላ a2x ሲደመር b2y is equal to c2z ቢሆን ምንድነው የምናደርገው ማለት ነው? ይሄኛው a1 እና a2 እኩል መሆን አለበት፣ b1 እና b2 እኩል መሆን አለበት፣ c1 እና c2 እኩል መሆን አለበት። ሁሉም እኩል የሚሆን ከሆነ ወይ ደግሞ ይሄኛው ቫልዩ ሙሉ ሁለቱም ቫልዩዎች እኩል የሚሆኑ ከሆነ we can call it the equation is consistent ማለት ነው። ስለዚህ ማድረግ የሚጠበቅብን ምንድነው? እነዚህን ቫሪያብሎች ወይ ደግሞ ኮኤፊሺየንቶቻቸውን አንድ አይነት በማድረግ ኢኳል አድርገን በኢኳል ምልክት እኩል ከሆኑልን በኋላ ሶልቭ ማድረግ እንችላለን። ስለዚህ ይሄኛው -4 እዚህ ጋር -x + 7y is equal to 3k ያለ እዚህ ጋር ደግሞ 4x - 28y is equal to 12 አለ። ስለዚህ ይሄኛው 4x ከሆነ ይሄኛውም ምን መሆን አለበት ማለት ነው? 4x ፖዚቲቭ መሆን አለበት ማለት ነው። ይሄኛው ኔጌቲቭ ከሆነ ይሄኛውም ኔጌቲቭ መሆን አለበት። ስለዚህ ምን እናደርጋለን? ይሄንን ስናይ ኮመንሊ ማን አለን? 4 አለን። ስለዚህ የላይኛውን በሙሉ በኔጌቲቭ 4 ብናበዛው ተመሳሳይ ይመጣልናል ማለት ነው። ስለዚህ ምን እናደርጋለን? ይሄንን ዳታ -4 ኢንቱ ምን እናደርጋለን? -x + 7y is equal to 3k እናደርጋለን። 3k እናደርጋለን። ከዛ -4 ሲባዛ በ-x ማለት 4x ነው የሚሆነው። -4 ሲባዛ በ-7y ማለት -28y ይሆናል። ከዛ is equal to ይሄኛው -4ን -4ን ደግሞ በ3k ስናባዛው ምን ይሆናል ማለት ነው? -12k ይሆናል። ከዛም በኋላ ይሄንን ኢኩዌሽን እዚህ ጋር እናመጣውና ከስር ይሄኛው ማለት 4x - 28y እኩል ይሆናል -12 ይሆናል ማለት ነው። ይሄና ይሄ እኩል ሆነ፣ ይሄና ይሄ እኩል ሆነላል ማለት ነው እንደምታዩት። ስለዚህ ምን እናደርጋለን? -12k -12k እኩል ይሆናል ከማን ጋር? ከ12 ጋር ብለን ከ-12 ጋር ብለን ሶልቭ እናደርጋለን። ከዛም በኋላ ኦቨር -12 ኦቨር -12 ይሆንልናል ማለት ነው። ኦቨር -12 ከዛ ይሄንን በዚህ ስናጣፋ የk ቫልዩ -12 ሲካፈል ለ-12 ፖዚቲቭ 1 ይሆናል ማለት ነው። ስለዚህ ይሄኛው ፋይናል አንሰራችን ይሆናል ማለት ነው። our correct answer is D ይሆናል ማለት ነው። ሶ እንደዚህ ያደረገን እንሰራለን። ኮንሲስተንት ከሆነ ዳታው ወይ ደግሞ ሊኒየር ኢኩዌሽኑ ኮንሲስተንት ከሆነ ሁሉንም ቫሪያብሎች እና አጠገባቸው ያሉ ኮንስታንቶችን እኩል ኮኤፊሺየንቶችን እኩል በማድረግ እኩል ያለውን የሌለውን ቁጥር ሶልቭ ማድረግ እንችላለን ማለት ነው። እሺ ወደሚቀጥለው ጥያቄ ስንሄድ የሚቀጥለው ጥያቄያችን የሚሆነው ምንድነው? what is ይሄኛው ጥያቄ ያው በጣም አሁን እነዚህ በጣም ቀላል ጥያቄዎች ናቸው። what is 20% of 23,000 ይላል። ስለዚህ እንደዚህ አይነት ጥያቄዎች በጣም ቀላል ጥያቄዎች ናቸው። ምን እናደርጋለን? ሶ 20% ማለት 20/100 ማለት ነው። 20/100 ነው። ሶ ኦፍ ማለት ሲባዛ ማለት ነው በ23000 ነው የተጠየቅነው። ስለዚህ ሁለቱን 0 በሁለቱ 0 እናጠፋለን ማለት ነው። ከዛም በኋላ 2 ሲባዛ በ23 46 ነው። 46 ነው። ከዛም በኋላ 2 0 አለን። ሁለቱን 0 እናስቀምጣለን። so our correct answer is 4600 ይሆናል ማለት ነው። ስለዚህ ፐርሰንት ስትሆን ምን ያህል ነው ከተባለን ፐርሰንቱን ከቁጥሩ ጋር እናባዛለን። ፐርሰንት ማለት ኦቨር 100 ስለሆነ 20/100 እናደርገዋለን ማለት ነው። ከዛም በኋላ our correct answer is going to be ይሄኛው ይሆናል ማለት ነው። so ወደሚቀጥለው ጥያቄ በምንሄድበት ጊዜ ደግሞ ይሄኛውም ስለ ላይክ አፕቲቲዩድ ጥያቄ ስለሆነ ብዙ ጊዜ ስለ ስኩዌሪንግ ነው አሁን እዚህ ጋር የጠየቀን ያለው። ስለዚህ ምን እናደርጋለን? እንዴት አድርገን ነው ራዲካል ውስጥ ያሉ ቁጥሮችን ኢንተርፕሬት የምናደርገውን የሚለውን ነው የሚጠይቀን። ሶ አንዳንድ ጊዜ የትላልቅ ቁጥሮችን ስኩዌር ሩት ማወቅን ይጠይቃል። ስለዚህ ምን እናደርጋለን ማለት ነው? ይሄንን ኢኩዌሽን 121 ሲደመር አንደር ሩት 1 4 6 4 1 ሲባዛ በ3 ነው የሚለው። ሰው ይሄኛው ቁጥር የምን ስኩዌር ሩት ነው የሚለውን ነገር ነው ማወቅ ያለብን። መነሻውም መጨረሻውም አንድ የሆነ የትኛው ቁጥር ነው የሚሆነው። ስለዚህ ኦብቪየስሊ ይሄኛው ቁጥር ራሱ የዚህኛው ስኩዌር ሩት ነው ማለት ነው። ስለዚህ ምን እናደርጋለን? ይሄኛውን
ወደ ላይክ ፋክተራይዝ ማድረግ ነው ማለት ነው። ይሄንን የዚህን የማን ስኩዌር ሩት እንደሆነ ማወቅ ይኖርብናል። ይሄንን ደግሞ ብዙ ጊዜ በስራ ነው ወይም ደግሞ በደጋግመን ስለ ስኩዌር ሩቶች በምናይበት ጊዜ እናገኘዋለን። ስለዚህ ይሄ እናደርጋለን 121 ሲደመር ይሄኛው ማለት 121 ሲባዛ በ121 ማለት ነው። በ121 ማለት ነው ሲባዛ በ3 ስለዚህ በራዲካል ሩት ህግ መሰረት ደግሞ በማባዛት ከተቀመጡ በተለያየ ብራኬት ላይ ማስቀመጥ ስለምችል ምን አደርጋለሁ 121 ሲደመር አንደር ሩት 121 ሲባዛ ስኩዌር ታይምስ አንደር ሩት 3 ማድረግ እችላለሁ ማለት ነው። ስለዚህ ይሄኛው ከሩት ውስጥ ሲወጣ ይሄኛው በዚህ ይጣፋል ማለት ነው። ስለዚህ ይሄኛው 121 ሲደመር 121 አንደር ሩት 3 ይሆናል ማለት ነው። እንደምታዩት 121 ሁለቱም ጋር ኮመን ነው። ስለዚህ 121ን ኮመን አወጣውና እዚህ ጋር 121ን ኮመን ማውጣ ከሆነ እዚህ ጋር ደግሞ አንድ ይቀረኛል። ምክንያቱም የዚህን የሁለቱም ኮመን 121 ከሆነ 121ን ሳውጣ እዚች ጋር አንድ ይቀረኛል። 121 ሲባዛ በ1 121 ይሆናል። ሲደመር የዚህኛው ኮመን ስላወጣሁት ማን ይቀረኛል? አንደር ሩት 3 ይሆናል ማለት ነው። Our final answer is going to be 121 into 1 plus under root 3 ማለት ነው። ስለዚህ የራዲካል ሩትን ማወቅ ነው፣ ህግን ማወቅ ነው። Our correct answer is going to be 121 into 1 plus under root 3 ይሆናል ማለት ነው። የሚቀጥለውን ጥያቄ በምናይበት ጊዜ ደግሞ ምን የሚለው what is the slope of the line described by an equation 8x plus y is equal to 5 ይለናል ማለት ነው። ስለዚህ አሁን እነዚህ አይነት ጥያቄዎች አሁን ላይ ጥያቄ ብቻ እየሰራን ስለሆነ ነው ጥያቄዎችን ብቻ በግልጽ ሁኔታ ለመስራት እየሞከርን ያለ ነው። በሾርት ከቶችም የተለያዩ ጥያቄዎችን እንሰራለን። አፕቲቲዩድ ላይ በተለይ አስፈላጊ የሆኑ ሾርት ከቶችን እንጠቀማለን ማለት ነው። ስለዚህ አሁን ላይ እነዚህን በ12ኛ ክፍል ቪዲዮዎች ስንመጣ አፕሊኬሽኖቹን እናስተዋውቃችኋለን። በተለያዩ የቴሌግራም ቻናሎቻችን እና በዩቲዩብ ገጻችንም አፕሊኬሽኑን እናስተዋውቃለን። በቅርቡ የ12ኛ ክፍል ከ9ኛ እስከ 12ኛ ክፍል ያሉ ጥያቄዎችን እንዲሁም ኖቶችን የያዘ ቪዲዮ ስለምንሰራ በዛ ላይ ማግኘት ትችላላችሁ። ስለዚህ ዲቴሉን ስለ ስሎፕ እዛኔ እናወራለን ማለት ነው። ስለዚህ አሁን የዚህን ጥያቄ ስንሰራ 8x ሲደመር y እኩል ይሆናል 5 ይሆናል ማለት ነው። የዚህኛው ስሎፕ ለማግኘት ብዙ ጊዜ ለy ነው ሶልቭ የምናደርገው። ስለዚህ ለy ሶልቭ ስናደርግ y is equal to እቺን ወደዚህ እናመጣታለን ማይነስ 8x ይሆናል ማለት ነው። እዚህ ጋር ፖዚቲቭ 5 ስላለን ፕላስ 5 እናደርጋለን። ስሎፕ ማለት እቺኛዋ ኤክስ ኮኤፊሺየንት ናት። ስለዚህ ኤክስ ኢንተርሴፕት ከተባለን ደግሞ ይሄ ኤክስ 0 አድርገን የምናገኛት ናት። እቺ ደግሞ ኮንስታንት ነው የምትሆነው ብዙ ጊዜ። ስለዚህ የዚህ ኢኩዌሽን የዚህኛው ላይናችን ስሎፓችን የሚሆነው የኤክስ ኮኤፊሺየንታችን ማን ነው ማለት ነው? -8 ነው። ስለዚህ our answer is going to be -8 ነው ማለት ነው። ሶ እዚች ጋር ደግሞ the most common type of aptitude question ሌላኛው ምንድነው? ሁለት ኳንቲቲዎችን አስቀምጦ አወዳድሩ ሊለን ይችላል። ስለዚህ ኳንቲ A is equal to 50% of 100 ቀደም እንዳልኳችሁ 50% of 100 ማለት 50 over 100 ሲባዛ በስንት ማለት ነው? 50 over 100 ሲባዛ በ100 ማለት ነው። ስለዚህ ይሄ 100ን በ100 በምናጠፋበት ጊዜ የዚህኛው ቫልዩ የኳንቲ ኤ ቫልዩ 50 ብቻ ይሆናል ማለት ነው። ከዛም በኋላ የኳንቲ ቢን በምንመለከትበት ጊዜ 100% ኦፍ 50 ከተባለ የ50 100% ማለት ይሄ ፐርሰንት ማለት ኦቨር 100 ማለት ነው። ስለዚህ ፐርሰንቷን ወደ ኦቨር 100 እና እንቀይራታለን ማለት ነው። ስለዚህ ሲባዛ በ50 በምናደርግበት ጊዜ ይሄኛው በዚህ ይጣፋል። የሚቀረው ነው ማን ብቻ ነው? 50 ብቻ ነው። እንደምናየው ሁለቱም ኳንቲቲዎች እኩል ናቸው። ስለዚህ ወደ ምርጫችን በምንሄድበት ጊዜ ኳንቲቲ A is greater than ኳንቲቲ B ይላል። ይሄኛው ትክክል አይደለም፣ ምክንያቱም እንደምናየው ሁለቱም ቫልዩዎች እኩል ናቸው። ኳንቲቲ B is greater than ኳንቲቲ B is greater ይላል። ኳንቲቲ Bም ከA greater አይደለም፣ ምክንያቱም እንደምናየው ሁለቱም እኩል ናቸው። the two quantities are equal። ስለዚህ our correct answer is ይሄኛው ይሆናል ማለት ነው። ዲን በምንመለከትበት ጊዜ ደግሞ the relationship cannot be determined ዲተርሚን መደረግ የሚችሉ ናቸው። ሁለት ኳንቲቲዎችን እያወዳደርን ስለሆነ ኳንቲቲዎቹ ዲተርሚን መደረግ የሚችሉ ናቸው። ስለዚህ 50% is equal to 50%. so our two quantities are equal ወደሚለው ድምዳሜ እንሄዳለን። እንደዚህ አይነት ጥያቄዎች the most common type of aptitude ጥያቄዎች ናቸው። በየትኛውም በጋትም በየትኛውም ኤግዛሞች ላይ ይመጣሉ የአፕቲቲዩድ ጥያቄዎች፣ እነዚህ ጥያቄዎች ማለት ነው። ሌላኛው ደግሞ የፕሮባቢሊቲ ጥያቄ ነው። a bag contains two red
3 blue እና 4 green marbles. If one marble is drawn at a random, what is the probability that it is blue? ስለዚህ አሁን ምን እናደርጋለን ማለት ነው። መጀመሪያ የሁሉንም ፕሮባቢሊቲ ለማወቅ ከፈለግን መጀመሪያ የሁሉንም ኳንቲቲዎች እንደምራለን። 2 ሬድ አለን፣ 3 ብሉ አለን፣ 4 ግሪን አለን። ስለዚህ 2 ሲደመር 3 5 ነው። 5 ሲደመር 4 ደግሞ 9 ይሆናል ማለት ነው። ቶታል ኳንቲቲው ኢዝ ኢኳልስ ቱ 9 ነው ማለት ነው። ከዚህ ውስጥ የማንም ፕሮባቢሊቲ ነው የተፈለገው? የብሉ ፕሮባቢሊቲ ነው። ብሉ ማለት ደግሞ 3 ማለት ነው። ስለዚህ ፕሮባቢሊቲ ማለት ምንድነው? ኢቨንቱን ላይክ ማግኘት የምንፈልገውን ኦብጀክት አለም ደግሞ የፕሮባቢሊቲውን አካል ምን እናደርጋለን? ለቶታል ነምበር እናካፍላለን። ስለዚህ ይሄ ደግሞ የብሉ ስለሆነ የብሉን እንወስድና 3 ሲካፈል ቶታሉ ማን ነው? 9 ነው የሚሆነው። ይሄ ማለት ደግሞ በ3 ስናካፍለው 1/3 ነው የሚሆነው ማለት ነው። ስለዚህ ይሄን የማግኘት ዕድላችን ብሉን የማግኘት ዕድላችን 1/3 ነው ማለት ነው። የግሪንም ብንጠይቅ ግሪን ማለት 4 ነው። 4 ሲካፈል 9 4 9ኛ ነው። እንደምታዩት እንደዚህ እያደረግን መስራት እንችላለን ማለት ነው። our answer is going to be 1/3 ትክክለኛ መልሳችን መሆን ይችላል ማለት ነው። ወደ ቀጣዩ ጥያቄ ስንሄድ ቅድም እንዳልኳችሁ እንደዚህ አይነት የኳንቲቲ ጥያቄዎች ይደጋገማሉ። ስለዚህ መጀመሪያ ጥያቄውን ሶልቭ አድርገን ነው ወደ ምርጫው መሄድ የሚኖርብን። ሶ ኳንቲቲ ኤቻችን ምንድነው የሚለው x + 10 ነው። ኤማችን ደግሞ 3x ነው። ስለዚህ for what value of x are the two quantities are equal ነው የሚለው። ስለዚህ እነዚህ ሁለቱ ነገሮች በየትኛው ቁጥር ላይ እኩል ይሆናሉ ነው። ስለዚህ ሁለቱን እኩል ለማድረግ እንሞክራለን። h is equal to m እንልና ከዛም በኋላ hአችን ማን ይሆናል ማለት ነው? x + 10 ይሆናል። ኦኬ እቺን ላስተካክላት። so hአችን x + 10 ይሆናል ማለት ነው። is equal to ኤማችን ደግሞ 3x ይሆናል። ይቅርታ 3x ይሆናል ማለት ነው። ሰው ይሄኛው ላይክ ተርም ኮሌክት ስናደርግ እቺን x ወደዚህ ብናመጣት ይሄ 3x minus x is equal to 10 ይሆናል ማለት ነው። ከዛም በኋላ ይሄኛው 2x ይሆናል is equal to 10 ይሆናል። ለx ሶልቭ ስናደርግ ኦቨር 2 እናደርጋለን ማለት ነው። ኤክሳችን ማን ይሆናል? ኤክሳችን 5 ይሆናል ማለት ነው። ስለዚህ እነዚህ ሁለት ኳንቲቲዎች 5 ላይ ምን ያደርጋሉ ማለት ነው? እኩል ይሆናል ማለት ነው። h is ወደ ምርጫችን በምንመለከትበት ጊዜ ሁለቱ ኳንቲቲዎች 5 ላይ እኩል ይሆናሉ። ምርጫችን ጋር እንሂድ። ኳንቲቲ h is equal to quantity m for the value of x is equal to 3. this is not correct because እኩል አድርገን ሰርተን ያመጣነው x is equal to 5 ስለሆነ quantity h is equal to quantity m for the value of x is equal to 5 ይላል። that is correct። እስካሁን ባለው ስራችን እሱኛው ጥያቄያችን ኮሬክት ይሆናል። መልሳችን ኮሬክት ይሆናል። quantity h is equal to quantity y quantity m for x is equal to 7 ይላል። ይሄ 7 ቫልዩአችን ስላልመጣ ይሄኛውና ይሄኛው ኮሬክት አይደለም። quantity h is equal to quantity m for x is equal to 0 ይላል። ይሄኛው ደግሞ 0 እንዳልሆነ ያውቃል። ስለዚህ our answer is question like choice B ነው የሚሆነው ማለት ነው። ወደሚቀጥለው ጥያቄ በምንሄድበት ጊዜ ደግሞ ቀጣዩ ጥያቄያችን የሚሆነው እንደ ተመሳሳይ የቀድሞ አይነት የሩት ጥያቄ ነው። ይሄኛው የሞስት ኮመንሊ 10ኛ ክፍል ላይ ማለ actually ፖሊኖሚያል ፋንክሽን ግን 10ኛ ክፍል ላይ በተወሰነ መልኩ አሁን ላይ 12ኛ ክፍል ላይም ጥያቄዎቹ በሞዴል ጥያቄዎች ላይ ልናገኛቸው እንችላለን። ስለዚህ ምን እናደርጋለን? ቅድም እንዳደረግነው ነው የምናደርገው። ስለዚህ ይሄ ነው ፋንክሽናችን። ፖሊኖሚያል ፋንክሽኑ ይሄ ነው። which one of the following is the solution set for the root of f of x is equal to 0 ይላል። ስለዚህ ምን እናደርጋለን? የዚህን የf of x አችንን እናወጣውና f of x is equal to 2x square ሲቀነስ x ሲቀነስ 1 ነው የሚለው። ሰው ተደምሮ ይሄ ኔጌቲቭ 1 ሲባዛ በ2 ኔጌቲቭ 2 ተደምሮ ኔጌቲቭ 2 የሚሰጥ ተባዝቶ ደግሞ ኔጌቲቭ 1 የሚሰጠን ቁጥር እንፈልጋለን ማለት ነው። ስለዚህ ተደምሮ ኔጌቲቭ 2 የሚሰጠን ላይክ ተደምሮ ኔጌቲቭ 2 የሚሰጠን ተባዝቶ ደግሞ ኔጌቲቭ 1 የሚሰጠን ቁጥር እንፈልጋለን። ስለዚህ የዚህኛው ተደምሮ ኔጌቲቭ 2 ተባዝቶ ኔጌቲቭ 1 የሚሰጠን ቁጥር ኔጌቲቭ 2 እና 1 ነው የሚሆነው። ስንደምረው ኔጌቲቭ 1 ይሆናል። ስናባዛው ደግሞ ፖዚቲቭ ኔጌቲቭ 2 ይሆናል ማለት ነው። ስለዚህ ምን እናደርጋለን? ይሄንን ቀጥታ እንወስደውና f of x አችንን is equal to 2x square ሲቀነስ 2x ሲደመር x እናደርግና ሲቀነስ x እናደርጋለን ማለት ነው። ከዛም በኋላ ሲቀነስ 1 እናደርገዋለን። ከዛ
ስለዚህ ሲቀነስ 1 እናደርገዋለን እቺኛዋ ተጠፋልናለች ማለት ነው። ምክንያቱም ኤክስ ኔጌቲቭ ኤክስ ቦታ ላይ ነው የምናስገባው። ኔጌቲቭ ኤክስ ሲደመር ኤክስ ኔጌቲቭ ኤክስ ሲደመር ኤክስ ማለት ኔጌቲቭ ኤክስ ነው። ስለዚህ ይሄ ኔጌቲቭ ኤክስ ማለት በዚህ ተተክቷል። ሲቀነስ 1 ከማን ጋር እኩል ማለት ነው? ከዜሮ ጋር እኩል ይሆናል ማለት ነው። ከዛም በኋላ ይሄኛው ሁለት ኤክስን ኮመን ብናወጣ እዚህ ጋር 2x ኮመን አወጣን። ከዛ ኤክስ 2xአችን እዚህ ጋር ማንቀረር ኤክስ ይሆናል። ኤክስ 2x ሲባዛ በኤክስ ኤክስ 2x ስኩዌር ይላል። ሲቀነስ እዚህ ጋር ኤክሳችን ኮመን ስለወጣች ማይነስ ይሄኛው ስንት ይሆናል ማለት ነው? የዚህኛው ማይነስ 1 ይሆናል ማለት ነው። ማይነስ 1 ይሆናል ማለት ነው። ምክንያቱም 2x ሲባዛ በኔጌቲቭ 1 ኔጌቲቭ 2x ስለሚሆን ማለት ነው። ከዛም በኋላ እዚች ጋር የኤክስ እና ማይነስ 1 ኮመናችን የሚሆነው ማን ነው ማለት ነው? አንድ ነው። ሶ ፕላስ 1 ኢንቱ ኤክስ ማይነስ 1 ኢዝ ኢኳል ቱ 0 እናደርጋለን። ከዛም በኋላ የዚህን በምንሰራበት ጊዜ የዚህን ፋክተር ያደረግነውን እንደ ላይክ ተርም ኮሌክት እናደርገዋለን። ስለዚህ ይሄ 2x እዚች ጋር አንድ አለን ውጭ ያለች እሷን አንድ ላይ እናደርጋታለን። ኢንቱ ኤክስ ማይነስ 1 ኢዝ ኢኳል ቱ 0 ይሆንልናል ማለት ነው። ከዛም በኋላ ሶልቭ በምናደርግበት ጊዜ ቅድም ሶልቭ ባደረግነው መሰረት 2x ፕላስ 1 ከማን ጋር እኩል ይሆናል? ከዜሮ ጋር እኩል ይሆናል ማለት ነው። እዚህ ጋርም ደግሞ x ማይነስ 1 ከዜሮ ጋር እኩል ይሆናል። የx ቫልዩ ኢዝ ኢኳል ቱ 1 ፖዚቲቭ 1 ይሆናል። ፖዚቲቭ 1 እና የዚህኛው ደግሞ እቺኛው አንድ ወደ ስቴት ኔጌቲቭ ትሆናለች። 2x ኢዝ ኢኳል ቱ ኔጌቲቭ 1 ኦቨር 2 ብናደርግ ይሄኛው x በሁለት ጠፋና ኤክሳችን ከማን ጋር እኩል ማለት ነው? x is equal to negative 1 over 2 ይሆናል። ስለዚህ ቫልዩአችን ኔጌቲቭ 1 እና ፖዚቲቭ 1 እና ኔጌቲቭ 1 over 2 ይሆናል። ስለዚህ ወደ ምርጫችን ስንሄድ ምርጫችን ላይ ኔጌቲቭ 1 ፖዚቲቭ 1 over 2 እና ማይነስ 1 አለ። ነገር ግን እኛ ኤክሳችን አንድ ቁጥር ናት። ፖዚቲቫችን 1 over ሁለተኛው ኔጌቲቭ ነው። ስለዚህ 1 over ሁለተኛው ኔጌቲቭ አንድ ቁጥራችን ደግሞ ፖዚቲቭ የሆነችው ሲ ላይ ስለሆነ ምርጫ ሲ እንወስዳለን። ሁሉ ጊዜ ጥያቄዎችን በምንሰራበት ጊዜ ጥንቃቄ ማድረግ ይኖርብናል። ስለዚህ our answer is going to be C ማለት ነው። okay what is the value of 4 factorial? ያው ፋክቶሪያል እንደምናውቀው ቁጥሮችን ወደ ስር እየዘረዘርን ማባዛት ማለት ነው። ስለዚህ 4 factorial ማለት 4 times 3 times 2 times 1 ማለት ነው። so 5 factorial ብንባል 5 factorial ማለት ከ5 እንጀምርና አንድ እየቀነስን ሲባዛ በ4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 እንደማለት ነው። ስለዚህ ይሄ ማለት ያው የአፕቲቲዩድ ጥያቄዎች ስለሆነ ሞስት ኮመንሊ የተለማመዳቸው ነገሮቻቸው የሚሆኑት ጊዜ እንዳንፈጅ ጊዜያችን እንዳያልቅ ስለሚፈልግ ቀለል ባለ መልኩ ነው መስራት የሚኖርብን። ስለዚህ 4 ሲባዛ በ2 በ3 12 ነው። 12 ሲባዛ በ2 24 so 24 ሲባዛ በ1 ደግሞ 24 ስለሆነ our answer is 24 ማለት ነው። ስለዚህ እቺን በቀላሉ 4 ፋክቶሪያል ማለት 24 መሆኗን እናውቃለን። ስለዚህ 5 ፋክቶሪያል ማለት ደግሞ 24ን በ5 ማባዛት ነው ማለት ነው። ስለዚህ ትክክለኛው መልሳችንን እንደዚህ ያደረግን መፈለግ እንችላለን። ኦኬ ሌላኛው ጥያቄያችን የሚሆነው question number ሌላኛው ጥያቄያችን የሚሆነው question number 49 ኦኬ ይሄኛው ደግሞ የፖሊኖሚያል ፋንክሽን ፕሮፐርቲ ዲግሪው n የሆነ ፕሮፐርቲ ነው የተፈለገው ማለት ነው። ፕሮፐርቲ ኦፍ ፖሊኖሚያል ፋንክሽን። ስለዚህ የዚህን የዲግሪ n የሆነን ፖሊኖሚያል ፋንክሽን ፕሮፐርቲውን በምንመለከትበት ጊዜ ምርጫዎቹን እያየን ብቻ እያጠፋን መሄድ ነው። which one of the following is true about the graph of polynomial function of degree n ይለናል ማለት ነው። so a ላይ its range is set of all real number ይላል። ብዙ ጊዜ እንደውም በተቃራኒው ሬንጁ ሳይሆን ላይክ ኦል ሪል ነበር የሚሆነው ምንድነው? ይሄ ነገር የሚሰራው መቼ ነው? ላይክ ብዙ ጊዜ ኦድ የሆነ ዲግሪ ፖሊኖሚያል ከሆነ n ናቸው 1 2 3 n is equal to 1 2 3 እያለ 1 3 5 እያለ 1 3 5 እያለ ቢሄድ ለኦድ ዲግሪ ሊሰራ ይችላል። ይሄኛው ግን ለሁሉም አይሰራም። ለሁሉም አይሰራም። ስለዚህ የመጀመሪያው the range is the set of all real number የሚለው ለፖሊኖሚያል ፋንክሽን ለሁሉም አይሰራም፣ ለኦድ ዲግሪ ብቻ ነው የሚሰራው። ስለዚህ ይሄኛው መልሳችንም ሆነ አይችልም። ቢን በምንመለከትበት ጊዜ ደግሞ it crosses the x axis n times ይላል። ይሄኛውም ስህተት ነው። ምክንያቱም ፖሊኖሚያል ኦፍ ለምሳሌ ዲግሪ n ያለው አትሞስት n ሪል ሩት ነው ሊኖረው የሚችለው እንጂ ላይክ
ክሮስ ማድረግ አይኖርበትም ኤን ሪል ሩት ወይም ደግሞ ኤክስ አክሲስን የሚያቋርጠው ኤን ታይምስ ሊሆን ይችላል። ነገር ግን ኤን ሪል ኤን የሆነ like it crosses the x axis n times ላይ n times n rule number n real root ሊኖረው ይችላል። ነገር ግን n times ይሄንን ላያቋርጥ ይችላል ማለት ነው። ስለዚህ ይሄኛው አንሰራችን ስህተት ይሆናል። ለምሳሌ በምንመለከትበት ጊዜ f of x is equal to x square plus 1 ብንመለከት ይሄኛው ዲግሪው n is equal to 2 ነው። ነገር ግን ይሄኛው መቼም ቢሆን አያቋርጥም። ምክንያቱም ይሄ ነገር ግራፍ ወደ እንደዚህ አይነት ነገር ነው አይደለ? ስለዚህ ይሄኛው መቼም ቢሆን ምን አያቋርጥም? x አክሲስን አያቋርጥም አይደለ? ስለዚህ ይሄ መቼም ቢሆን x አክሲስን አያቋርጥም። ስለዚህ ለሁሉም የማይሰራ እንትን ጊቭን የሆነ ምርጫ ነው ማለት ነው። ስለዚህ it crosses the x axis in n times ይላል። ይሄኛው ሮንግ ነው የሚሆነው ለተወሰኑት ብቻ ነው የሚሰራው። ሌላኛው ደግሞ it has the maximum of n-1 turning point ነው። ይሄኛው ትክክል ነው። n-1 turning point ነው የሚኖረው። ምክንያቱም ተርኒንግ ፖይንቱ የሚፈጠረው መቼ ነው? ዳይሬክሽን በሚቀይርበት ጊዜ ነው አይደለ? ተርኒንግ ፖይንት የሚኖረው አቅጣጫውን በሚቀይርበት ጊዜ። ስለዚህ ከሎካል ኤክስትሪማ ጋር ተመሳሳይ ስለሆነ ኤፍ ደሪቬቲቭን በምንሰራበት ጊዜ ኤፍ ደሪቬቲቭ ኦፍ ኤክስ ኢዝ ኢኳልስ ቱ 0 በምንሰራበት ጊዜ የዚህ ነገር ላይክ ማክሲመም ኦፍ ኤን ማይነስ ተርኒንግ ፖይንት እንደሚኖረው ወይም ደግሞ ከዲግሪው በአንድ ያነሰ ለምሳሌ ኤክስ እንትኑ ኤክስ ዘ ፓወር ኦፍ 4 ብሎ ዲግሪው 4 ቢሆን ተርኒንግ ፖይንቱ ደግሞ 3 እንደሚሆን ማለት ነው። ለምሳሌ እንደዚህ ቢሆን ተርኒንግ ፖይንቱ 3 ይሆናል ማለት ነው። ስለዚህ የዚህኛው ሲያችን ልክ ነው። ይሄኛው ደግሞ it has the same end behavior ይላል። ሁሉም ፖሊኖሚያል ፋንክሽን the same end behavior ሊኖረው አይችልም። ምክንያቱም ኤክስ ለምሳሌ ወደ ኢንፊኒቲ አፕሮች የሚያደርግ ከሆነ ወደ ፖዚቲቭ ኢንፊኒቲ ኤክሳችን ወደ ፖዚቲቭ ኢንፊኒቲ አፕሮች የሚያደርግ ከሆነ if x is approaching to ፖዚቲቭ ኢንፊኒቲ ከሆነ የዚህኛው ደግሞ በተቃራኒው ይሆናል ማለት ነው። ኤክሳችን ወዴት ይሄዳል ማለት ነው? ወደ ኔጌቲቭ ኢንፊኒቲ ነው አፕሮች የሚያደርገው። ስለዚህ ቢሄቪየር ማለት ወዴት ነው አፕሮች የሚያደርገው የሚለው ነው የሚጠይቀን። ስለዚህ ለፖሊኖሚያል ፋንክሽን ቢሄቪየራችን like the same end behavior አይኖረውም ማለት ነው። so our correct answer is going to be C ይሆናል ማለት ነው። ወደሚቀጥለው ጥያቄ ስንሄድ evaluate log ይላል። ይሄ የ10ኛ ክፍል ጥያቄ ነው። log 8 to 2 ነው የሚለው። ቤዙ 2 የሆነ ኤክስፖነንቱ ደግሞ 8 የሆነ የሎግ ጥያቄ ነው የሚጠይቀን። ስለዚህ ይሄ በቀላሉ ሶልቭ ማድረግ ይቻላል። እንደምናውቀው የሎግ እንትን አለው ሎግ ህግ አለው። የሎግ ህግ ምንድነው? ለምሳሌ ሎግ ይሄኛው a the power of c to the base 2 ቢሆን እቺን ምን ማድረግ እንችላለን? ወደዚህ እናመጣታለን ማለት ነው። ከዛም በኋላ ምን ይሆናል? c log a to the base 2 ማድረግ እንችላለን ማለት ነው። ይሄኛው ለምሳሌ ተመሳሳይ ከሆነ ይሄኛው a ቢሆን ቤዙ a times a log a to the base a ከሆነ ይሄኛው 1 ማለት ነው። ስለዚህ በተመሳሳይ መልኩ መስራት እንችላለን። ስለዚህ ይሄንን የምናደርግ 2 ማለት 8 ማለት to the power of 3 ስለሆነ log to the power of 3 to the base 2 እናድርገው። እቺ 3 ቀደም ባልኳቸው ፕሮፐርቲ ወደዚህ ማምጣት እንችላለን። ስለዚህ ይሄኛው 3 log to the base 2 to the base 2 ማለት ደግሞ 1 ስለሆነ ምን እናደርጋለን? 3 ማለት ነው። ስለዚህ our correct answer is going to be 3 ነው። አለም ደግሞ በኤክስፖኔንሻል ሜካኒዝም መስራት እንችላለን ማለት ነው። ይሄንን በኤክስፖኔንሻል ሜካኒዝም ቀይረ ነው ከዛም በኋላ እሱን መስራት እንችላለን ማለት ነው። ኦኬ ይሄኛው ማለት እንዴት ነው የምንሰራው? ይሄንን ወደ ኤክስፖኔንሻል ሲቀይረው ቤዙ ማለት ምን ይሆናል ማለት ነው? ላይክ ወደ ኤክስፖኔንሻል በምንቀይርበት ጊዜ ስለዚህ ወደ ኤክስፖኔንሻል በምንቀይርበት ጊዜ ደግሞ ሁለትን ቤዟን እንደ ቤዙ እንወስዳትና to the power of x is equal to 8 ይሆናል ማለት ነው። ይሄኛው to the power of x is equal to the power of 3 ስለዚህ ይሄኛው 2 ከዚህ 2 ጋር እኩል ስለሆነ ይሄናን በዚህ እናጠፋለን ኤክሳችን 3 ይሆናል። በሁለቱም መንገድ መስራት እንችላለን ማለት ነው። ስለዚህ our answer is C ይሆናል ማለት ነው። B ይሆናል ማለት ነው። ሌላኛው ጥያቄ የሚሆነው ምንድነው? ሌላኛው ጥያቄያችን which one of the following pairs are the only prime numbers between 25 and 35 ነው። the only prime numbers ማለት እርስ በርሳቸው ላይክ ለአንድና ለራሳቸው ብቻ የሚካፈሉ ቁጥሮች ማለት ነው። ስለዚህ ለአንድና ለራሳቸው የሚካፈሉ ቁጥሮችን ከ25 እስከ 35 ባለው ድረስ ቁጥሮቹን ዘርዝረን እንመልከት። 25 አለ ከ25 በኋላ 26 ነው። ከ26 በኋላ 27 አለ 28 29 30 31
32 አለ 33 34 እና 35 እንወስዳለን ማለት ነው። ስለዚህ ቢትዊን ስለሚል ቢትዊን 25 and 35 ነው የሚለው። ስለዚህ በእነዚህ መካከል ፕራይም ነምበር ለራሳቸውና ለአንድ ብቻ የሚካፈሉ ቁጥሮችን እንመለከታለን። 25 እና 35 እናወጣቸዋለን ምክንያቱም ኤግዛክትሊ እነሱ መጀመሪያም ኮምፖዚት ነምበሮች ናቸው። 26 ለ2 ይካፈላል 13 ይደርሳል። ይሄኛው እናወጣለን። 27 ለ3 ይካፈላል። ይሄኛው 26 ለ2 ይካፈላል። 27 ለ3 ይካፈላል። 28 ደግሞ ለ4 ይካፈላል ማለት ነው። 29 ግን ለማንም ስለማይካፈል እሱን እንይዘዋለን። 30 ለ2ም ለ3ም ይካፈላል። ስለዚህ እሱን እናጠፋለን። 31 ለማንም አይካፈልም። ይሄን ሁለቱን እንይዛቸዋለን። 32 ለ2 የሚካፈላል። 33 ደግሞ ለ11 ይካፈላል ወይም ደግሞ ለ3 ይካፈላል። 34ም ለ2 መካፈል ይችላል ማለት ነው። ስለዚህ the only prime numbers between 25 and 35 የሚሆኑት ማን ናቸው? 29 እና 31 ናቸው። ስለዚህ our correct answer is going to be B ማለት ነው። 29 እና 31 ይሆናሉ ማለት ነው። የሚቀጥለው ጋር ስንሄድ ይሄኛው ደግሞ ከ12ኛ ክፍል ቻፕተር 1 አካባቢ የመጣ ጥያቄ ነው። what is the 10th term of the arithmetic sequence ይለናል። ከዛም በኋላ 18 38 58 እና 78 እያለ ይመጣል ማለት ነው። ስለዚህ በአሪትሜቲክ ሩል የአሪትሜቲክ ሲኳንስ ፎርሙላ እንጠቀማለን ማለት ነው። ስለዚህ ይሄንን ስንጠቀም በምንጠቀምበት ጊዜ ምን እናደርጋለን ማለት ነው? ትክክለኛ ፎርሙላችን የሚሆነው የኤንዝ ለምሳሌ የዚህኛው ስንተኛ ነው? ቴንዝ ሩታችንን የምንፈልግ ከሆነ ምን እናደርጋለን? a1 plus a1 plus n minus 1 into d እናደርጋለን ማለት ነው። a1አችን እቺኛዋ 18 ትሆናለች። d-አችን ማለት ደግሞ በሁለቱ ኮንስኬቲቭ የሆኑ ቁጥሮች መካከል ያለው ልዩነት ነው። 38 ሲቀነስ 18 38 ሲቀነስ 18 እናደርጋለን። ላይክ ከዛ ከ58 ሲቀነስ 38 ያደረገን በምንሄድበት ጊዜ መካከላቸው ያለው ልዩነት 20 ሆኖ እናገኘዋለን። ስለዚህ ይሄኛው ምንድነው? d-አችን is equals to d ነው ማለት ነው። 20 is equals to d n-አችን 10 ነው። ስለዚህ a1አችን 18 ይሆናል ሲደመር n-አችን 10 ነው ሲቀነስ 1 into ዲፈረንሳችን 20 ነው ማለት ነው። ከዛም በኋላ ይሄኛው 18 ሲደመር 10 ሲቀነስ 1 9 ነው ሲባዛ በ20 ይሆናል ማለት ነው። ይሄኛው 18 ሲደመር ላይክ 9 ሲባዛ በ2 18 ነው። 0 ሲጨምር 180 ይሆናል 180 ከዛ 18 ሲደመር 180 ደግሞ 198 ይሆናል ማለት ነው። ስለዚህ ቴንዝ ተርማችን ማን ይሆናል ማለት ነው? ቴንዝ ተርማችን 198 ይሆናል። this is the correct answer። ስለዚህ የአሪትሜቲክ ሲኳንስ ፎርሙላን ተጠቅመን እንደዚህ አይነት ጥያቄዎችን በቀላሉ ሶልቭ ማድረግ እንችላለን። ወደሚቀጥለው ጥያቄ በምንሄድበት ጊዜ ደግሞ የሚቀጥለው ጥያቄያችን የሚሆነው ስለ if the apotem ስለ እንትን ነው ስለ ሬጉላር ፖሊጎን ነው። የሬጉላር ፖሊጎንን እንትን ኤሪያ ነው የጠየቀን። ስለዚህ ምንድነው የምናደርገው? አፖተም አለን the radius of regular ሳይዳችን ኤናችን ወይም ደግሞ number of side 7 sided የሆነ ፖሊጎን ሪስፔክቲቭሊ ምን አፖተሙ 8 ሴንቲሜትር ሲሆን ራዲየሳችን ደግሞ ስንት ይሆናል? 259 ሴንቲሜትር ይሆናል ማለት ነው። then what is the area of the polygon in centimeter? ስለዚህ የእንትናችን እንሳለው መጀመሪያ ፖሊጎናችን ማለት ነው 7 ሳይድ ስለሆነ ሳይዶቹን እንሳል 1 2 3 4 5 6 7 ይሆናል ማለት ነው። ከዛ እዚህ ጋር ሴንተር ይኖራል። ስለዚህ እቺን ሳይድ ብንወስድ እቺን ሳይድ ብቻ ብንወስድ ማለት ነው። ስለዚህ አፖተማችን ማለት በመሃል ላይ ያለችው ሄት ናት። ስለዚህ እቺን እንደዚህ እንወስዳታለን። ከዛም በኋላ ይሄኛው ራዲየስ ማለት ደግሞ ይሄኛው ነው። ራዲየሱ ይሄኛው ነው የሚሆነው። ሶ ራይት አንግል ትራያንግል ይሰራልናል ማለት ነው። ከዚህ ሐሳብ ተነስተን ይሄኛው ሴንተር ነው። ከዛም በኋላ ይሄኛው ደግሞ ሎንገስት ሳይድ አለ። ይሄኛው ቤዝ ነው። አሁን አፖተም ተሰጥቶናል። አፖተም ስለዚህ ይሄን ነገር በትክክል ስንጽፈው ምን አይነት ቅርጽ ይይዝልናል ማለት ነው? እንደዚህ አይነት ቅርጽ ይይዝልናል ማለት ነው። ስለዚህ የሁለቱንም ከመሳታችን በፊት ሙሉ ሳይዱ እንደዚህ ነው የሚሆነው። ነገር ግን እኛ በራይት አንግል ትራያንግል አድርገን መስራት ስለፈለግን ይሄኛውን ሳይድ ግማሹን ሳይድ ብቻ እንወስደዋለን ማለት ነው። ይሄንን ጥያቄ በሁለት ሜካኒዝም ስላለን በረጅሙን ባጭሩም ሰርተን እናሳያችኋለን ማለት ነው። ስለዚህ የዚህኛው ራዲየሳችን 8 ሴንቲሜትር ከሆነ አፖተማችን ደግሞ ይሄኛው ነው 259 ሴንቲሜትር ይሆናል ማለት ነው። ከዛም በኋላ መጀመሪያ ምን እናገኛለን? የስረኛውን ሳይድ የሳይዱን ቫልዩ እናገኛለን ማለት ነው።
ስለዚህ እኛ መስራት የፈለግነው ደግሞ በፓይታጎረስ ቲረም ስለሆነ የሳይዱን ግማሽ ሳይድ እንወስድና የዚህን የአንዱን የሰቨን ሳይድድ ፖሊጎን ግማሹን ሳይድ ወስደን በፓይታጎረስ ቲረም ላይ ከተነው ከዛም በኋላ የመጣልን ቁጥር ደግሞ ወደ ሳይዱ ሙሉ ሳይድ እናደርጋለን በሁለት አባዝተን ማለት ነው። ስለዚህ አሁን ጊቭን የሆነ ራዲየስ አለን። ራዲየሳችን ደግሞ ስንት ነው? ራዲየሳችን እዚች ጋር እንደምናየው ራዲየሳችን የሚሆነው 2 ሩት ይሄኛው ሳይድ ማለት ነው። ይሄኛው ሃይፖተነሳችን ማለት ነው። ይሄኛው 2 አንደር ሩት 59 ይሆናል። ሴንቲሜትር ነው። በኋላ ላይ እናስተካክለዋለን። ከዛም በኋላ ይሄኛው ሃይት አለን። ሃይታችን የሚሆን ደግሞ አፖተሙ ነው። የአፖተሙ ደግሞ 8 ሴንቲሜትር ነው። ስለዚህ እኛ የምንፈልገው የግማሹን ሳይድ ነው ኤስ ኦቨር 2 ማለት ነው። ስለዚህ ኤስ ኦቨር 2 ማለት ደግሞ ሃፍ ኦፍ ዘ ሳይድ ማለት ነው። ስለዚህ ፓይታጎረስ ቲረም ላይ ስንከተው ሳይድ ኦቨር ሃፍ ማለት ነው ግማሹ ሳይድ ስኩዌር ሲደመር የዚህኛው የአፖተሙ 8 ስኩዌር እኩል ይሆናል አንደር ሩት 2 አንደር ሩት 59 the whole square ይሆናል ማለት ነው። ከዛም በኋላ ይሄኛው s over 2 ወይ ደግሞ half of the square half of the side ሲደመር ይሄኛው 64 ይሆናል is equal to 2 square 4 ይሆናል። ሩታችን ደግሞ በሁለት ሲጠፋ ይሄኛው ሩት ይሄኛው ማለት 1 over 2 መሆኑን ታውቃላችሁ። ስለዚህ 59 1 over 2 times 2 ማለት ስንት ነው የሚሆነው? times 59 ይሆናል ማለት ነው። ከዛም በኋላ ለዚህ ሶልቭ በምናደርግበት ጊዜ ምን ይሆናል? ይሄንን ላይክ ተርማቸውን ኮሌክት እናደርጋለን። ላይክ ተርም ኮሌክት ስናደርግ ይሄኛው ምን ይሆናል? s over ኦኬ ይሄን ወደ ላይ ላድርገው። ይሄ ማለት s over 2 the whole square is equals to ይሄኛው አባስታችሁ ስትመለከቱት 236 ይሆናል 4 ሲባዛ በ59 ይሄኛው 64 ደግሞ ወደዚህ ስንወስደው 64 ማይነስ ይሆናል ማይነስ 64 ይሄኛው s over 2 the whole square is equal to ስንት ይሆናል ማለት ነው? 172 ይሆናል 172 ይሄኛው ስኩዌር ሩት ስላለ ይሄኛው ስኩዌር ስላለው ሁለቱንም በስኩዌር ሩት እናስገባለን ማለት ነው። s over 2 is equal to under root 172 ይሆናል። ይሄኛው 172 ማለት ደግሞ ምን ማለት ነው? 4 ሲባዛ ይሄኛው ማለት ምን ማለት ነው? 4 ሲባዛ በ43 ነው። 4 ሲባዛ በ43 ይሆናል። ይሄኛው ማለት ደግሞ ከሩት ውስጥ በሚወጣ ጊዜ ስንት ይሆናል? s over 2 ወይም ደግሞ half of a side ምን ይሆናል ማለት ነው? የግማሹ ሳይድ ማለት ነው። የፖሊጎኑ ግማሹ ሳይድ ስንት ይሆናል? አንደር ሩት 43 ይሆናል ማለት ነው። ስለዚህ አሁን ከዚህ በኋላ ሩት ውስጥ ቢገባም ምንም ስለማይፈጠር 43 ሩት ያለው መልስ መሆን ይችላል እዚህ ውስጥ ያለው ማለት ነው። ስለዚህ ቴክኒካሊ የሌሎቹ መልሶች ጥያቄዎች ትክክል መሆን አይችሉም። ምክንያቱም ከዚህ በኋላ በምንሰራው ካልኩሌሽን ሩትን የሚያጠፋ ምንም አይነት ካልኩሌሽን አንሰራም። ስለዚህ አንደኛው በዚህኛው ባጭሩ መንገድ መስራት እንችላለን። ይሄ መስራት ካልፈለግን ነገር ግን ከተጠራጠረን ይሄኛው ግማሽ ሳይድ ነው። ስለዚህ 2 ሩት 43 ከሆነ ይሄንን በሁለት እናባዛለን። ይሄንን በሁለት ስናባዛው ሙሉ ሳይድ ይሆናል ማለት ነው። ኤሳችን ይሄንን በሁለት ብናባዛው ሃፍ የነበረው ሙሉ ይሆናል አይደለ? ስለዚህ ይሄኛው ስንት ይሆናል? 4 ሩት 43 ይሆናል። ምክንያቱም ይሄኛውን ሃፍ ነው የወሰድነው እንደምታዩት የዚህን ሳይድ ግማሹን ነው የወሰድነው። የዚህን ሳይድ ብቻ ነው ግማሹን ወስደን የሰራነው ፓይታጎረስ ቲረም ለመጠቀም እንዲያመቸን። ስለዚህ መጨረሻ ላይ ሳይድ ኦቨር 2 is equal to 2 ሩት 43 ከመጣልን በኋላ ይሄንን በሁለት ብናባዛው ሙሉ ሳይዱን ይሰጠናል ማለት ነው። ስለዚህ የመጨረሻው የሳይዳችን ቁጥር ስንት ሆነ ወይም ደግሞ ቤዛችን ስንት ሆነ ማለት ነው? 4 ሩት 43 ይሆናል ማለት ነው። ከዛም በኋላ ፔሪሜትር ኦፍ n ሳይድድ ፖሊጎን ምን ይሆናል ማለት ነው? ፔሪሜትር is equal to NA ይሆናል ማለት ነው። NA አፖተማችን ነው። ስለዚህ የዚህ ኢኩዌሽን ማጠናቀቂያ እንዴት ይሆናል ማለት ነው? our perimeter የፔሪሜትርን ፎርሙላ እናስገባና ከዛም በኋላ የፔሪሜትር ከሰራን በኋላ ያልቀናል ማለት ነው። NS ይሆናል ይቅርታ NS perimeter of n-sided regular polygon NS ይሆናል number of sides ሲባዛ በሳይዱ ማለት ነው። number of sideአችን 7 ነው ሲባዛ ይሄኛው ሲባዛ 4 ሩት 43 ይሆናል ማለት ነው። 43 ይሆናል። ይሄኛው ደግሞ 7 ሲባዛ በ4 28 ይሆናል። 28 አንደር ሩት 43 ይሄኛው ምናችን ይሆናል ማለት ነው? ፔሪሜትራችን ይሆናል። ይሄኛው this is going to be our perimeter ማለት ነው። ይሄ ፔሪሜትራችን ይሆናል ማለት ነው። 28 አንደር ሩት 43 ማለት ነው። ከዛም በኋላ ይሄኛውን ፔሪሜትር ካገኘን በኋላ ምን እናደርጋለን? ኤሪያ ኦፍ የአንዱን ኤሪያ እንፈልጋለን። ኤሪያ ኦፍ
any regular polygon is given by area of any regular polygon is given by area ማለት ምን ማለት ነው? ይሄኛው ኤሪያ ካፒታል ኤ ማድረግ አለብን። ከዛ 1/2 ፔሪሜትር ታይምስ ፔሪሜትር ሲባዛ በአፖተም ይሆናል ማለት ነው። ሬጉላር ሳይድድ ኤን ሳይድድ ፖሊጎን ከሆነ ስለዚህ ፔሪሜትራችን ደግሞ 28 አንደር ሩት 43 ሲባዛ አፖተማችን 8 ነው። ስለዚህ እንደዚህ ይሆናል ማለት ነው። ከዛም በኋላ 8 ሲባዛ በ28 100 ስንት ይወጣልናል? ይሄንን ስናባዛው ይሄኛው ሃፍ አለን እዚች ጋር ሃፍ አለን። መጀመሪያ ሃፍ እናድርገው። ይሄኛው የ28 ሃፍ 14 ይሆናል። አንደር ሩት 43 ሲባዛ በ8 ይሆናል። ከዛም በኋላ 8 ሲባዛ በ14 ደግሞ 112 ይሆናል ማለት ነው። 112 አንደር ሩት 43 መልሳችን ይሆናል ማለት ነው። ስለዚህ ይሄንኑ ጥያቄ በአጭር መንገድ በምንሰራው ጊዜ አንድ አጭር ፎርሙላ አለች። በሷ በማንኛውም ኤን ሳይድድ የሆነ ሬጉላር ፖሊጎን ኤሪያ እንትን ማግኘት እንችላለን ማለት ነው። ላይክ የመጨረሻውን ኤሪያ ማግኘት እንችላለን። እሱም ምንድነው ፎርሙላ የሚሆነው ኤሪያ ኦፍ ኤን ሳይድድ ፖሊጎን ኢዝ ኢኳል ቱ ኤን ሳይዱ ማለት ነው ኤን ነምበር ኦፍ ሳይድ ማለት ነው ታይምስ ዚ አፖቲም ታይምስ አንደር ሩት አር ስኩዌር ማይነስ አፖተም ስኩዌር ማለት ነው። አፖተም ስኩዌር ይላል። ስለዚህ እቺን ፎርሙላ ተጠቅመን በቀላሉ ማግኘት ይቻላል። ኤናችን 7 ናት፣ አፖተማችን 8 ነው። አንደር ሩት ራዲየሳችን ስንት መጥቶልናል ማለት ነው። ቀደም የራዲየስ ማለት ምንድነው? ላይክ ሳይዱ ማለት ነው። የሎንገስት ሳይዱ ሃይፖተነሱ ማለት ነው። እሱኛው 2 ሩት 59 ሆኖልናል። ዘ ሆል ስኩዌር ሲቀነስ አፖተም ስኩዌር ማለት 64 ማለት ነው። 8 ስኩዌር ማለት ነው። ከዛም በኋላ ይሄኛው 7 ሲባዛ በ8 56 ይመጣል ማለት ነው። የዚህኛው 56 ይሆናል። ከዛም በኋላ 56 ታይምስ አንደር ሩት እናደርጋለን። ይሄንን ስኩዌር ስናደርግ ስንት ይመጣልናል? 4 ይመጣል። ይሄኛው 59 ደግሞ አንደር ሩት 59 ስኩዌር ሲደረግ ደግሞ ታይምስ 59 ይሆናል አይደለ? 59 ይሆናል ሲቀነስ 64 ይሆናል ማለት ነው። ከዛም በኋላ ይሄኛው ውስጥ ያለውን በምንሰራበት ጊዜ ይሄኛው ስንት ይሆናል? ይሄኛው ስንት ይሆናል ማለት ነው? 156 አንደር ሩት ቅርታ እቺን ላስተካክላት። 56 አንደር ሩት 172 ይሆናል ማለት ነው። ከዛም በኋላ ለዚህ ሶልቭ ስናደርግ ይሄኛው ስንት ይሆናል? 56 ኢንቱ አንደር ሩት ይሄኛው 4 ሲባዛ በ43 ማለት ነው። 4 ከሩት ውስጥ 2 ይሆናል። 2 ሲባዛ በ56 112 አንደር ሩት 43 ይሆናል። በአጭሩ እንደዚህ መስራት እንችላለን። ይሄኛው number of ይሄኛው area of any n sided polygon is equal to n times apotem n ማለት number of side ነው። a ማለት apotem small letter ነው የምንጠቀመው። under root r square minus apotem square radius ማለት ደግሞ hypotenuse መሆኑን መርሳት የለብንም። እንደዚህ አድርገን በቀላሉ መስራት እንችላለን ማለት ነው። ይሄኛው አንደኛው የአሰራር ሜካኒዝም ነው። በዚህኛው መስራት እንችላለን። ግን በሁለቱም ኬዝ መልሳችን የሚሆነው ምንድነው? ኤ ነው ማለት ነው። 112 አንደር ሩት 43 ይሆናል ማለት ነው። እሺ ወደሚቀጥለው ስቴፕ ስንሄድ የሚቀጥለው ጥያቄያችን የሚሆነው what is the cube root of 512 ይላል። 512 ከሆነ ምንድነው የምናደርገው? ኪዩብ ሩት ነው አይደል የሚለው 3 ጊዜ ብናባዛው አንድ ቁጥር ሁለት የሚሰጠን የመጨረሻው ቁጥር ሁለት የሆነ ማን ነው? በቃ ምንም ሌላ ነገር አይደለም የተባለ ያለው 3 ጊዜ ብናባዛው የመጨረሻው ቁጥር ሁለት የሚሆነው ማን ነው? ስለዚህ እስቲ ከስር እንጀምር። የመጨረሻው ምርጫችን ማን ነው? 4 ነው። 4 ጊዜ ስናባዛው 16 ነው። 16 ሲባዛ በ6 ደግሞ 64 ነው። ይሄኛ መልስ መሆን አይችልም። 112ን ስንወስድ ሁለትን 3 ጊዜ ብናባዛው 6 ነው የሚሆነው 8 ነው የሚሆነው። 2 ሲባዛ በ2 4 ሲባዛ በ2 8 ነው። ስለዚህ ይሄኛው ምንም አስፈላጊ አይደለም፣ ጊዜ ማባከን አያስፈልግም። 6 ሲባዛ በ6 ሲባዛ በ6 3 ጊዜ ብናደርግ 36 ነው። በመጨረሻው 6 ነው። ይሄኛው መልስ መሆን አይችልም። ይሄኛው ግን 8 ሲባዛ በ8 ሲባዛ በ8 ብናደርገው እንደዚህ ብናደርገው 8 ሲባዛ በ8 ስንት ነው የሚሆነው? 64 ይሆናል። ከዛም በኋላ በ8 ስናባዛው 8 ሲባዛ በ4 32 ነው። ሁለትን ጽፌ 3 አለኝ ብዬ ነው መጀመሪያው። ስለዚህ የመጨረሻው ቁጥር ደግሞ 2 ነው። our answer is going to be ይሄኛው በጣም ቀላል ጥያቄ ነው። በሾርት ከት ነው የሚሰራው። እንደነገርኳችሁ በአፕቲቲዩድ ኤግዛም ላይ በጭራሽ ጊዜ የሚፈጅ ነገር ጥያቄውን እስካልተረዳችሁት ያልተረዳችሁት እስካልሆነ ድረስ
በሾርት ከት አለም ደግሞ ቀለል ባለ ሜካኒዝም ጊዜያችሁን በማይፈጅ መልኩ ነው መስራት ያለባችሁ። ሌላኛው ደግሞ በጣም ቀላል ጥያቄ ነው። ሶልቭ ዘ ኢኩዌሽን 2x - 7 = 0 ይላል። ስለዚህ ይሄንን ኢኩዌሽን 2x - 7 = 0 የሚለውን ኢኩዌሽን እንወስዳለን። ከዛም በኋላ 2x = ወደዚህ ስናደርጋት 7 ትሆናለች። ኦቨር 2 እናደርጋታለን። ሰው እቺ ለኤክስ ሶልቭ ስናደርግ 7/2 ትሆናለች። እንደዚህ በቀላሉ አድርገን ጥያቄውን እንሰራለን። 7/2 our answer ይሆናል ማለት ነው። that is the correct answer። ሌላኛው ጥያቄያችን የሚሆነው ምንድነው? 56ኛው ጥያቄያችን የሚሆነው ኦኬ 56ኛው ጥያቄያችን ይሄኛው ደግሞ የአርithmetic የማቴማቲካል ሮልን እንድንከተል ነው የሚፈልገው። ኦኬ እስቲ ያለፍነው ጥያቄ ካለ ቼክ እናድርግ። 56 ኦኬ ይሄኛው 55 ነው። 56ኛው ጥያቄን ስንመለከተው ደግሞ 56ኛው ጥያቄ አርithmetic ሩል እንጠቀም ነው የሚፈልገው። ስለዚህ ቦዲ ማስ የሚል ህግ እናውቃለን። ስለዚህ ኢቫሉዌት ዘ ማቴማቲካል ኤክስፕሬሽን ነው። ስህተት እንድንሰራ አይፈልግም። እንደዚህ አይነት ጥያቄ በጣም አሳሳች ጥያቄዎች ናቸው። እንደዚህ አይነት ጥያቄዎች የምታውቁት እንኳን ቢሆን ሊያሳስታችሁ ይችላል ማለት ነው። ብራኬት ኦፍ ዲቪዥን፣ መልቲፕሊኬሽን፣ አዲሽን እና ሰብትራክሽን ነው የሚባለው። መጀመሪያ ካለ ብራኬቱን እንሰራላችሁ። ብራኬት እዚህ ውስጥ የለም። ከዛ ብራኬት ከሌለ ደግሞ ዲቫይድ ታደርጋላችሁ። ዲቪዥን ከሌለ ወደ መልቲፕሊኬሽን ነው የምትሄዱት። መጀመሪያ መልቲፕላይ ነው የምታደርጉት ማለት ነው። ከዛም በኋላ ነው አድ የምታደርጉት፣ ከዛም ሰብትራክት የምታደርጉት። ስለዚህ ህጉን ስንከተል መጀመሪያ ላይ መልቲፕላይ እናደርጋለን። ይሄኛው 5 ሲባዛ በ2 10 ይሆናል ማለት ነው። ከዛ 3 ስኩዌር ደግሞ 9 ይሆናል ማለት ነው። 9 ሲደመር 10 ደግሞ ስንት ነው ማለት ነው? 19 መሆን ይችላል ማለት ነው። the correct answer እሱ ነው የሚሆነው። ነገር ግን የምታደርጉ ነው የምትበሉት። ለምሳሌ ይሄንን 9 ስኩዌር ካደረጋችሁ በኋላ 9 ሲደመር 5 ስንት ይሆናል? 9 ሲደመር 5 14 14 ሲባዛ በ2 ደግሞ 28 ነው። 28 ደግሞ መጀመሪያ ላይ መልስ አለ። ሰው እንደዚህ አይነት ጥያቄዎችን በእንደዚህ አይነት መልኩ ነው የምትሳሳቱት። ስለዚህ ትክክለኛውን የአሪትሜቲክ የማት ሩል መጠቀም ይኖርብናል ማለት ነው። ማቴማቲካል ኤክስፕሬሽኖችን ዲፋይን በምናደርግበት ሜካኒዝም ማለት ነው። ሌላኛው ደግሞ what is the median of the following data? እነዚህን የአፕቲቲዩድ ላይ ያሉትን ጥያቄዎች በማቴማቲክስ ላይ ደግሞ በትክክለኛው በሙሉ የማስተማሪያ ቪዲዮ ስለምንመጣ የስንቅ አካዳሚ ቴሌግራም እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ከዛም በኋላ ያሉትን መረጃዎች በጊዜ ታገኛላችሁ። ለትምህርታችሁም ዝግጁ ትሆናላችሁ። ለ12ኛ ክፍል ከኛ ጋር በደንብ ተዘጋጃላችሁ። ሶ 57ኛ ጥያቄ what is the median of the following set of data ነው የሚለው። ዳታው 2 4 6 8 10 ነው። ይሄኛው በኢንክሪዚንግ ኦርደር ተቀምጧል። ስለዚህ ጥያቄውን ያወጣው ሰው እንድንቸገር ስላልፈለገ በኢንክሪዚንግ ኦርደር ያስቀምጦላል። ሚዲያን ማለት ደግሞ the middle value ነው። ሚድል ቫልዩ ኦድ ከሆነ መሀል ላይ ያለችውን አንድ ቁጥር ብቻ እንወስዳለን። በእኩል ሄደን እኩል ከግራም ቀኝም እኩል ያጠፋን ማለት ነው። ነገር ግን ኢቨን ከሆነ ሁለቱን መሀል ላይ ያሉት ሁለቱን እንወስድና ለሁለት ደምረን እናካፍላለን ማለት ነው። ስለዚህ ይሄኛው 2 እንወስዳለን እናጠፋለን ማለት ነው። ከዛ ይሄንንም 4 በ8 እናጠፋለን። አንድ እየቀረበ እንድንመጣ ነው። ከዚህ አንድ ካጠፋን ከዚህም አንድ፣ ከዚህ አንድ ካጠፋን ከዚህም አንድ እናጠፋለን። ከዛ የቀረው ደግሞ ሚዲያን ይሆናል ማለት ነው። ስለዚህ እዚህ ጋር ለምሳሌ 11 ቢጨመርበት 11 ቁጥር ቢጨመርበት ከዚህ አንድ አጠፋለሁ። ከዚህ 4ን ከዚህ 10 እናጠፋና 6 እና 8 ይቀረናል። 6 ሲደመር 8 14 ነው። 14 ሲካፈል ለ2 ደግሞ 7 ነው። ስለዚህ እንደዚህ ያደረግን ነው የምንሰራው። ሚዲያን is the middle value, so our answer is 6 ማለት ነው። ወደሚቀጥለው እንሄዳለን። ኦኬ የሚቀጥለው ጥያቄያችን ደግሞ የሚሆነው ምንድነው? ይሄኛው ማቴማቲካሊ ኢኒኳሊቲ እንዴት ነው ሶልቭ የምታደርጉት ነው። በደንብ እንመልከት። if x, y and z are a positive integers such that the equation y minus z greater than x holds true, እውነት ቢሆን which one of the following inequality is equivalent ይላል። ስለዚህ አሁን መጀመሪያ የምናየው ምንድነው? ይሄንን ኢኒኳሊቲ እንመለከተውና በየትኛው ሌተር ነው ሶልቭ የተደረገው፣ በየትኛው ቫሪያብል ነው ሶልቭ የተደረገው የሚለውን እንመለከታለን። ስለዚህ በየትኛው ቫሪያብል ሶልቭ እንደተደረገ ስንመለከት ለዋይ ነው ሶልቭ የተደረገው። ስለዚህ እቺን ዋይ ብቻዋን ለማስቀረት ነው የምንሞክረው። ዋይ ግሬተር ዛን ኤክስ እቺ ወደ ስትሄድ ፕላስ ዜድ ትሆናለች ማለት ነው። ስለዚህ ኤክስ ፕላስ ዜድ ዋይ ግሬተር ዛን ኤክስ ፕላስ ዜድ የሚለውን ኢኒኳሊቲ ካገኘን ትክክለኛ መልሳችን እሱ ነው የሚሆነው። ዋይ ግሬተር ዛን ኤክስ ፕላስ ዜድ ይሄኛው ትክክለኛ መልሳችን ነው። እኩል ይሆናል የሚለውን መጠቀም አንችልም፣ ግሌሳንን መጠቀም አንችልም። ለዋይ ሶልቭ ያደረግን ሰው ይሄኛው ዜድ ደግሞ ሶልቭ የተደረገው ለዋይ ስለሆነ መጠቀም አንችልም። ሶ አወር ኮሬክት አንሰር ኢዝ ጎይንግ ቱ ቢ ሲ ማለት ነው። ዋይ ግሬተር ዛን ኤክስ ፕላስ ዜድ ይሆናል ማለት ነው። ሌላኛው ጥያቄያችን የሚሆነው ደግሞ 58ኛ ጥያቄ ፕሮፐርቲ። ይሄኛው ደግሞ የቀደመው የመጀመሪያ አይነት ጥያቄ ነው። ፕሮፐርቲ is originally bought for ብር
100,000 if its market value appreciated by 30% after a company called Sync did this neighborhoods infrastructure renovation, what is the new value ይላል። ስለዚህ ትክክለኛው አዲሱን ቫልዩ ማግኘት ስንፈልግ ምን እናደርጋለን? መጀመሪያ ኦሪጂናሊ በ100,000 ብር ነው የተገዛው ዶንት ፎርጌት። ስለዚህ በ30% ነው የጨመረው። ስለዚህ የ100,000 30% ስንት ነው የሚለውን ቼክ እናደርጋለን መጀመሪያ። ስለዚህ 30% ማለት 30 ኦቨር 100 ማለት ነው ሲባዛ በ100,000 እናደርጋለን በ100,000። ከዛም በኋላ ይሄንን 20 በ20 እናጠፋለን። 1000 ሲባዛ በ30 ማለት ደግሞ ስንት ነው? 30,000 ማለት ነው። ስለዚህ 30,000 ነው የትርፉ ማለት ነው። አፕሪሺየት ያደረገው በ30,000 ብር ነው የጨመረው ማለት ነው። ስለዚህ ትክክለኛውን ኒው ቫልዩን ለማወቅ ከፈለገ ምን እናደርጋለን? ዋጋው የጨመረውን ያህል እንደምራለን። የመጀመሪያው ኦሪጂናል ቫልዩ ላይ ኦሪጂናል ቫልዩ 100,000 ነው። 100,000 ሲደመር አፕሪሺየት ያደረገው ደግሞ 30,000 ስለሆነ ሲደመር 30,000 እናደርገዋለን 30,000። ስለዚህ ትክክለኛ መልሳችን 130,000 ይሆናል ማለት ነው። so the correct answer is A ይሆናል ማለት ነው። ስለዚህ ጥያቄዎቻችን ይሄንን ይመስላሉ። ይሄ ስንቅ አካዳሚ ነው። በስንቅ አካዳሚ ላይ ከ9ኛ እስከ 12ኛ ክፍል እንዲሁም የፍሬሽማን ጥያቄዎችን እንዲሁም ሙሉ ኖቶችን በቪዲዮ መልክ ሙሉ ሞጁል ለፍሬሽማን ተማሪዎች ሙሉ ሞጁል ከ9 እስከ 12 ተማሪዎች ደግሞ መጽሐፎችን በአጫጭር መልኩ በጥያቄ ከጥያቄ ጋር አንድ ላይ አድርገን የኢንትራንስ ኤግዛምንም አካተን በአፕሊኬሽን ፎርም ይዘን መተናል። ስለዚህ የስንቅ አካዳሚን የዩቲዩብ ቻናል ሰብስክራይብ አድርጉ። በኮሜንት ላይ እንዲጨምርላችሁ የምትፈልጉት ነገር ካለ ጻፉልን። በሚቀጥለው ደግሞ አፕቲቲዩድ እንግሊዝን ይዘን እንመጣለን። በምን አይነት መልኩ በሾርት ከት እንሰራቸዋለን የሚሉትን ነገር እናያለን። ለነበረን ቆይታ በጣም አመሰግናለሁ። ከስንቅ አካዳሚ ጋር ስኬታችሁ የተረጋገጠ ይሆናል። ሁላችሁም መልካም የጥናት ጊዜ ይሆንላችሁ። በጣም አመሰግናለሁ።